ሀረግ ምንድነው ባህሪሽ እንደዚህ የሚቀያየረው? ምን ላድርግ ነው ያፉ? በቃ እኔ ማንም ሰው ሲያዝን ማየት አልፈልግም። ምን ሆንሻል? ይሄ እኮ የግል ህይወታችን ነው አይደል እንዴ? እባክህን ያፉ አንድ ነገር ልጠይቅህ። በእናትህ እምቢ እንዳትለኝ። ሀረግ ያፌት ተወደኝ የለ እባክህን። እሺ ምንድነው? ለኔ ስትል ከወርድ ጋር ሁን። ምን? ወይራኪ ነክተሻል እንዴ? እንዴት አደርሽ? ቆየሁኝ ከተነሳኝ። ደህና አደርሽ? እግዚአብሔር ይመስገን ሰላም አድራለሁ። ምነው ዛሬ በጠዋቱ? አንድ ሰው እኮ መጥቶ ይሄንን ፖስታ ሰጠኝ። ምናልባት ያንቺ ከሆነብኝ እኮ ነው። ከዚህ በፊት ታውቂያለሽ? አረ በፍጹም። እስጠይቀው ሞተረኛ ነኝ ብቻ ነው ያለው። ማን ይሁን ቃል ነው የሚሆነው መቼስ እብድ። ራኪ ቅር የማይልሽ ከሆነ አንድ ጥያቄ ልጠይቅሽ? እሺ ጠይቂ። ለቃል ግን ምን አይነት ስሜት ነው ያለሽ? እኔ ቃልዬን በጣም ነው የምወደው። ያው ነገሮች ቢስተካከሉ እሺ ብለኝ ራሱ ላገባው ሁላ ዝግጁ ነኝ። በዚህ ፍጥነት ማለቴ በደንብ ሳትተዋወቁ? እንዴ 3 አመት እኮ አለፈን። ከዚህ በላይ መተዋወቅ አለ እንዴ? እኔ አሁን ሳስበው ራሱ የዋህነቱ፣ ታማኝነቱ እንደሱ አይነት ወንድም ማገኝ አይመስለኝም። ታማኝ? አዎ በጣም ልዩ ባህሪ ነው ያለው። አብሶ ለኔ በልክ የተሰራ ነው የሚመስለው። ታዲያ ለምን ከቤት መደበቁ አስፈለገ? ሳስበው እሱ የሚያውቅ አይመስለኝም። አዎ እኔ እኮ እንድንነግረው ፈልጌ ነበር። እሱ ግን ጭራሽ እንዲሰማ አይፈልግም። ቆይ ለምንድን ነው ያፌት እንዲያውቅ ፈልገው? እኔ እንጃ። እኔ ለምን እንደሆነ አላውቅም። ግን በቃ በጣም በተደጋጋሚ ስለዚህ ጉዳይ ሳነሳበት ደስ አይለውም። ሁላ ያኮርፈኛል። እኔ ደግሞ ከሚያኮርፈኝ ብዬ ተዋለሁ። እንደኔ ግን ያፌት ቢያውቅ የተሻለ ነው። እንዴ ማለት የምታውቂው ነገር አለሽ እንዴ? አረ ምንም የለም። ግን ያው ከታላቅ ወንድም የሚደበቅ ነገር ጥሩ አይደለም ብዬ እኮ ነው። ልክ ነሽ። እኔም ማሳውቂው ፍቅሬን በነጻነት ባጣጥም ነው የሚሻለኝ። እኔም ብሆን ይሄን ሀሳብሽን ደግፈዋለሁ። እኔ ምልሽ ካሁን እኮ ያንቺ ችሎታ በዛብኝ። ከጸጉር ውጪ ሙያ እምችው ነገር አለሽ እንዴ? ምናልባት ታስፈልጊኝ ትችያለሽ። ያው ያልጨረስኩት የአካውንቲንግ ትምህርት አለ። ገርምሻል ለመመረቅ 1 ወር ብቻ ሲቀረኝ ነበር ያቋረጥኩት። እንዴ ለምን አቋረጥሽው? አይ ባክሽ ታሪኩ ብዙ ነው። አሁን ግን ስራ አለኝ። የምትፈልጊው ነገር ካለ አሳውቂኝ። በቃ እሺ። አሁን የምሄድበት ስላለኝ በድጋሚ ጸጉሬን ታስተካክኛለሽ። እሺ በቃ አሁን ልሂድ። ምንድን ነው ጉዲ? ያፌት ተነስ ተነስ። በእናትሽ ምን ልተኛበት? ይኸውልህ ከድርጅቱ የተላከ መልእክት ነው። ይኸውልህ አንብበው። ተነስ እና አንብበው። ወይኔ ጉዲ! እሺ ምንድን ነው የምናደርገው? እንዴ ይሄ ማለት ነው አይችልም። ሰት መሆን አለበት። ምንድነው ይሄ ነገር? እኔም አላውቅም። በቃ ሰተት በሆነ ብዬ እየተመኘሁ ነው። እኔም እራሱ ያለው እስከ ቅርብ ጊዜ ስከታተል ነበር። ሌሎ ቀድሞ ያናገሩኝ። ወይኔ አቤት! ወይኔ ጉዴ! ወይኔ ማይ! ቆይ እሺ እንዴት ነው ያ ሁሉ ሂሳብ ሊጎል የቻለው? እስኪ ንገረኝ።
አታነሳም? ስልክ አያነሳም። ወይኔ አቤት! ይሄ እኮ ትልቅ ኪሳራ እኮ ነው። ቤታችንን እንኳን ሽጠን ማስተካከል ማንችለው ኪሳራ። በቃ ባንኩ ቤቱን መውረሱ ነው። ወይኔ ጉዴ! እኔ ይሄንን መቀበልማ ምንም አልችልም። ወይኔ እማዬ፣ ስንት ነገር ለፍተሽ እንደዚህ ያደረግሽውን ነገር ድርጅት እኛ እኮ ገደል ከተት ነው። እስኪ ራኪ በእናትሽ ተረጋጊ። መጀመሪያ መስሪያ ቤት ልሂድና ሁሉንም ነገር አጣርቼ ልምጣ። እባክህን ወንድሜ፣ እኔ ከሰው በታች ሆኜ መኖር አልፈልግም። በቃ እንደምንም ብለህ እንዲስተካከል አድርግልኝ እባክህን ወንድሜ። እንዴ ይሄ ማስተት ሊሆን ይችላል እንጂ እንደዚህ አይነት ሳማ ሊመጣ አይችልም። እኔ ምኞቴ በቃ ስህተት እንዲሆን ነው። በቃ ተረጋጊ። እኔ ሁሉንም ነገር እንጂ መስሪያ ቤት አጣራለሁ። አንቺ ሂጂ በቃ። እንዴ ጭራሽ ማለት እንዝላልነት። ተረሙ ስልኩን አንሱ በእናትህ። እንደዚህ ነው ለካ አሰራራችሁ። ዮርጂ መጣ። እንዴት ነሽ? በሰላም ነው? እንደዚህ አንገጎሽ የጠራሽ? ቃል እያለ ነገር ልጠይቅ ነበር። የሆነ ሲያስጨንቀኝ ያደረ ነገር ነው እና ቀስ ላይ ደርስም ነበር እንዴ? ምን እንደም ተጣደፊ? ቀልዳላ። እኔ አንድ እንቅልፍ የሚባል ነገር ባይኔ አልዞረም። ስገላበጥ ነው ያደርኩት። አንተ ታሾፈ። እሺ አሁን ወደ ተገናኘንበት ጉዳይ መግባት እንችላለን? ምን መሰለህ ቃል፣ ትላንት ከያፊ ጋር እያወራን ነበርና አንድ ነገር ነገረኝ። በቃ እኔም መቀበል አልቻልኩም፣ ደግሞ መቀበል አልፈልግም። ምንድነው የነገረሽ? ከዚህ በፊት እንደዚህ ተናግሮኝ ስለማያውቅ እንግዳ ነገር ነው የሆነብኝ። በጣም ነው የከፋኝ። መጀመሪያ የተናገረሽን ነገር ብታስቀድሚው ይሻል። ትላንት ስንጨቃጨቅ ድንገት ተነስቶ የሚወዳት ልጅ እንዳለችውና ከኔ ጋር መሆን እንደማይችል ነገረኝ። በቃ አው ምን ነው ችግር አለ? ለዚህ ጉዳይ ነው በላይ ደውለሽ እንገናኛልሽ? እና ሌላ ምን ጉዳይ አለኝ? እኔ ሌት ተቀን የማስበው ስለ ያፊ ብቻ አይደል እንዴ? ማለቴ ፍቅረኛ አለኝ ሲልሽ አንቺ አምነሽው ነው? ለምን አላምነው? እንደዚህ ጠንከር ያለ ንግግር እኮ ተናግሮኝ አያውቅም። በጣም ነው የከፋኝ። አልቅሼው ሊወጣልኝ አልቻለም። ተይ በእናትሽ፣ ባረባ ነገር እንባሽን አጨረሽው። ያፊት አይደለም ፍቅረኛ ሊኖረው ሴት እንኳን ካወራ በጣም ብዙ ጊዜ ሆኖታል። አይመስለኝም። ብቻ አነጋገሩ ደስ አይልም። የሆነ ሰው ያለ ይመስለኛል። አንተንም ሁላችንንም የደበቃት ልትኖር ትችላለች። እንግዲህ ያፊት የሚወራ ሴቶች እኔ ማቃቸው አንቺን ነው። አልፎ አልፎ ደግሞ ሀረግን ያዋራታል። ሀረግ? ምናልባት እኮ ሀረግም ልትሆን ትችላለች። ኧረ አታስቂ። አሁን ያፊት ነው ከቤት ሰራተኛ ጋር የሚሆነው? እንደዛ ስንቱ ሴት ጠብር ግፍ የሚል ልጅ። እሱ መች ክብሩን አወቀ? በዛ ላይ ደግሞ ለሷ ሁሌ እንደተሟገተላት ነው። ለማንኛውም እንጨርሻለሁ፣ ልሄድ ነው በቃ። ቻው። እሺ ያፊ ምን አዲስ ነገር አለ? ይሁን ነገር ብለኝ እስኪ። ለኔ መንገድ ፈርስተው ነው ፖሊስ ተይናሩ እና ሁሉም ነገር እውነት ነው። ድርጅታችን ኪሳራ ውስጥ ነው ያለው። በዚሁ ለቀን ውስጥ ሁለታችንም ማልሞላ ከሆነ በቃ ሁሉም ነገር አበቃ። ደጋግሞ እኮ ሲደውልኝ ስልክ አላነሳብኛቸው። እሺ ምንድነው ያለን አማራጭ? ያፊ እውነት በጣም እየጨነቀኝ ነው ያለው። እሺ ምንድነው የምናደርገው? ወይኔ እኔ ድጋሚ ወደ ጨለማ ህይወት መመለስ አልፈልግም። እባክህን የሆነ ነገር አድርግ። በቃ ራኪ ተረጋጊ። እኔ መፍትሄ እየፈለኩኝ ነው። እስኪ አንዴ ሂሳብ ባለሙያ ያለ ብሎኛል፣ ለሱ ሰጥቻለሁ። የሚለኝን ነገር ደግሞ መስማት ነው። ቆይ እሺ ያልገባኝ ነገር ባለፈው ለታ ሁኔታ ሁሉ ተስተካክሏል አላልከኝም ነበር እንዴ? ቆይ እንዴት ነው ይሄን ያህል ሂሳብ ሊጎል የቻለው? እኔም እኮ እስከ ቅርብ ጊዜ ድረስ ይሄን ነበር ማስበው፣ ግን ደግሞ ጉድለቱ እንዴት እንደመጣ አላውቅም። ይሄ ነገር ደግሞ እውነት ከሆነ ድርጅታችን ብቻ አይደለም እናጣው፣ ባንኩም ይሄንን ቤት ደግሞ መውሰዱ አይቀርም። እንዴ ቆያ ፊት እንዴት ነው እንደዚህ እንደቀላል የምታወራው? ፊትን ትንሽ እንኳን ፍርሃት አይታይበትም እኮ። በቃ የመጣውን ነገር ሁሉ መቀበል፣ ሌላ ምንም አማራጭ የለም። እኔ ይሄንን እንዴት ብዬ ነው መቀበለው? እሺ ንገረኝ።
ወይኔ ራኬብ ድጋሚ ወደ ድህነት። እኔ ይህንን ማመን አልችልም። ራኪ በእናትሽ ተረጋጊ። በቃ አንድ ሰው መጥቶ ግን ከዚህ ሁላ ነገር ውስጥ እንደሚወጣ በጣም እርግጠኛ ነኝ። ራኬብ ምን ሆናችሁ ነው? ቅድም ጀምሮ እኮ ተጨንቃችኋል። የሚበላ ነገር ላምጣ? አልፈልግም። እኔ መብላት አላስተኛኝም። ራኬብ ምንድን ነው የተፈጠረ ነገር አለ እንዴ? ምንም የማይፈጠር ነገር አለ ብለሽ ነው? እኛ ቤት ሁል ጊዜ ችግር ነው። በችግር ነው የተጋፈጠን የምንኖረው። ማገዛችሁ ነገር ካለ ብዬ እኮ ነው። ምን ታግዥናለሽ አረግ? በቃ ይሄው እናታችን ስንት ለፍታ ባወረሰችን ሀብት ትንሽ ችግር ተፈጥሮ እንዳለ ገደል ገባ። ውሃ ሊበላን ነው። እኔ ደግሞ ይህንን መቀበል አልችልም። እንዴት ነው እንደዚህ ሊፈጠር የቻለው? ቆይ ከስር እየተከታተላችሁት አልነበር እንዴ? ኃላፊነቱ ያፌት ነው። እሱ ደግሞ ዞር ብሎ አይቶት እንኳን አያውቅም። አሁን ምን ማድረግ እንዳለብኝ አላውቅም። ግራ ገብቶኛል። በቃ ይዞሽ ራኬብ ተረጋጊ። ፈጣሪ ፈቀደው ነገር ነው እኮ የሚሆነው። እኔ ጎዳና ላይ መውደቅ አልፈልግም። የሆነ ነገር ተፈጥሮ በቃ መስተካከል አለበት። ራኪ አትፍሪ፣ ጸልይ እሺ። እርግጠኛ ነኝ ደግሞ ይሄ ነገር መስተካከሉ አይቀርም። ሀረግ አንቺ በጣም የዋህሽ። ይሄ እኮ ዝም ብሎ የሚስተካከል ነገር አይደለም፣ ቁጥር እኮ ነው። ወይ እሺ እንዲያረጋጋሽ ይሄ ነገር ላፍላ? አያስፈልግ አይደለም። ትንሽ እኮ ብጠጪ ያረጋጋሻል። ራኪ ምንድን ነው ምን የተፈጠረው? ጉዶኝ ልሻለሁ በእናትሽ። መቼም እቺ ነች እዚህ ቤት ከሷ ውጪ ጉድ የሚሰራ ሰው የለም። እሷ ምን ታደርገኛለሽ ብለሽ ነው? ይሄ ያፊት ነው እንጂ። ያፊ ምን አጠፋ? የእናንተስ ችግር የለውም። ያፊ ግን ምንም እንዲሆን አልፈልግም። ዮርዲ በቃ በአጠቃላይ እኔም ያፊትም ችግር ውስጥ ነው ያለነው። ራኪ በቃ ይዞሽ ብዙም ራስሽን አታስጨንቂ። ደግሞ እኮ ፈጣሪ ያዘዘው ነገር ነው የሚሆነው። አጽናንተሽ ሞትሻል። አሁን ዞር በይ ከፊቴ። እንደ እርጎ ዝንብ ደግሞ ጥልቅ ትላለች። ዮርዲ ሀረግ ምን አድርገች? ቆይ ታያት ባክሽ። ለእንደዚህ አይነት ሰው ቦታ መስጠት አያስፈልግም። ምን ልትሰሪ መጣሽ? ራኬብ እኮ የተፈጠረውን ነገር ነግራኛለች። ማግዝክ ወይም ደግሞ መጋራ ነገር ካለ ብዬ ነው። የለም አያስፈልግም። ሲቀጥል ደግሞ ምን ልትረጂኝ ትችያለሽ? ከንፈር ላይ አምጥተህ ካልሆነ በስተቀር። ያፌት ቆይ እንዴት ነው የምትናገረው? ወይስ ያስቀየምኩ ነገር አለ እንዴ? ቆይ የተናገርሽውን ነገር ረስተሽ ነው ወይስ እኔ እንዳስታውስሽ ፈልገሽ? እንደዛ ከዮርዲ ጋር እንደው ደፋ ቀና ስትይ ነበር እንዴ? ነው ወይስ ሲቆይ የሚረሳ ነው መሰለሽ? እሱን እንኳን አልረሳሁትም። እኔም እኮ ዮርዲ እንደዛ ተሰብራ ሳያት የማደርገው ነገር ግራ ገባኝ። በቃ እንጂ አንተን ማጣት ፈልጌ አይደለም። እንዴ ምን ማለት ነው ደግሞ ይሄ? ቆይ ዮርዲ ላይ ያላት ፍቅር አንቺ ልሽም አለው እንዴ? ያፌት እንዴት ነው የምትረዳው? እኔ እኮ እንደሱ ለማለት ፈልጌ አይደለም። ደግሞ እኮ ላንተ ያለኝን ስሜት በደንብ ታውቀዋለህ አይደል እንዴ? አውቅ ነበር። እንደዚህ አይነት ሰው አትመስይኝም ነበር እንጂ። ተው ያፉ፣ እንደዚህማ አትበለኝ። በተለይ ደግሞ እንደዚህ ሰው በሚያስፈልግ ሰዓት። እኔ በማንኛውም ሰዓት አብረን እንድንሆን ደፋ ቀና እላለሁ። አንቺ እዚህ በየጊዜው ማየውን ነገር ይዘሽብኝ ትመጫለሽ። እሺ ይቅርታ አድርግልኝ ሀረግ። እኔ አሁን ራሴ ያለብኝ ችግር ይበቃኛል። አትጨመሪብኝ። አሁን ከዚህ በላይ መጨቃጨቅ አልፈልግም። በእናትሽ ሂጂልኝ። እንዴ ያፌት። ሀረግ ውጪ። ወይኔ በጣም ነው የሚያሳዝነው። ታዲያ መጨረሻው እንዴት ሊሆን ነው? እኔ መጨረሻውን ለማየት ነው ፍላጎቴ። ተይ እንጂ እንደዚህ አትበይ ራኪ። የክፋ ነገር አይኖርም። ቆይ ለምንድን ነው የማልለው? ያለኝ ብቸኛ መተዳደሪያ እኮ ድርጅቱ ብቻ ነው። ቆይ ለምንድን ነው የማልለው? ያለን ብቸኛ መተዳደሪያ እኮ ድርጅቱ ብቻ ነው።
አይዞሽ በቃ ራኪ። እኔም ውሃ ልጠጣና ያፊን አውርቼው ልምጣ። ቆይ ግን ይሄን ያህል የሚያስከፋ ንግግር ነው የተናገርኩት? ምናልባት አጋኖስ ይሆናል እንጂ እኮ ይሄን ያህል የሚያስከፋ ነገር አላወራሁም። አጅሪት እዚህ ቤት የገባሽበትን ዓላማ ያልደረስኩብሽ እንዳይመስልሽ። ምን እያልሽኝ ነው? ደግሞ ምን አይነት ዓላማ ይኖረኛል? አታስመስይ፣ ሁሉንም ነገር አውቄብሻለሁ። ሲጀመር እዚህ ቤት ለተንኮል እንደገባሽ መጠርጠር ነበረብኝ። የወርዲ ምን እያልሽኝ ነው? ቆይ ያጠፋሁት ነገር ካለ ለምን ይሄን አጥፍተሻል አትይኝ? ብዬ ደግሞ አንቺን ስህተት ዘረዝር ልውላ? አይ በባዶ ስም ማጥፋት እንዳይሆንብሽ እኮ ነው። ጭራሽ እኔ ነኝ ስም ማጠፋው? እኔ እንኳን እንደዛ ለማለት አይደለም፣ ንግግርሽ እንዳያስመስልብሽ ነው። እኩል ከኔ ጋር እንዳትካፈች። ይቅርታ የተጋፋዎች ስላልመሰለኝ ነው። በጣም በተደጋጋሚ ነግሬሻለሁ። አንቺ ግን ምንም ሊገባሽ አልቻለም። መጀመሪያ የራሳችሁን ህይወት ሳትለውጡ ወንድ ላይ ነው የሚያንጠለጥላችሁ። ዮርዲ ቆይ ለምደው በማላውቀው ነገር የምትወቅሽኝ? ቆይ እኔ ከማን ጋር ሆኜ ነው? ያፌት እንደምትፈልግ ያላወቅኩብሽ መስሎሽ ነው ወይስ ተደብቆ የሚቀር መስሎሽ ነበር? ሲጀመር ስርስሩ ማለት ትወጃለሽ። አረ እኔ ተጠግቼው እንኳን አላውቅም። ገራገር መስለሽ ቀርበሽ ልቡ ካንቺ ጋር ስለሆነ ነው እኔ ተወኝ። በፍጹም ይሄማ የፈጠራ ወሬ ነው። አንቺ እኔ ነኝ የፈጠርኩ ማውራ? ቆይ ግን ዮርዲ ቤተሰቡ እንደዚህ ተጨንቆ ባለበት ሰዓት እንደዚህ አይነት ወሬ ማውራት ተገቢ ነው? እሱ አንቺን አይመለከትሽም። ይሄ የኛ ጉዳይ ነው። አጉል አዛኝ ለመምሰል ደግሞ አትሞክሪ እሺ። ሁለተኛ ደግሞ ያፌት አጠገብ ላግኝሽና እደፋሻለሁ። ዮርዲ እኔ እኮ ያፌትን የቀረብኩት አንቺ በነገርሽን ጉዳይ ላይ ላወራው ስለፈለግኩ እንጂ ሌላ ምንም ነገር የለም። አይ እኔ ይቅርብኝ። ከአንቺ ምንም አይነት እገዛ አልፈልግም። ዋናው ነገር አንቺ በምንም ተአምር ካጠገቡ መሆን የለብሽም። ተግባባን? ቆይ አንድ ቤት ውስጥ እየኖርን እንዴት ነው ላንቀራረብ ላናወራ የምንችለው? እሱ እኔን አይመለከተኝም። አይ ምትይኝ ከሆነ አንቄ ሲጥ አድርጌ ነው የምገልሽ። ተግባባን? በጣም ነው የሚገርመው። እንዴት ሁሉ ነገር ሲከሰት አንተ ትከታተላችሁ? እኔ እኮ ትልቅ ችግር ይፈጠራል ብዬ አላሰብኩም ነበር። በዛ ላይ ችግር ሲፈጠር ለመጀመሪያ ጊዜው ነው። ቢሆንም ይሄ ነገር መከሰት የለበትም። ትልቅ ዋጋ ያስከፍላል። እኔም እኮ እያስጨነቀኝ ያለው ነገር እሱ ነው። በዛ ላይ ለራኪ ምን ብዬ ነው ማሳመናት? እንግዲህ እውነታውን መናገር ነው። ምንም አማራጭ የለም። ቃል የሆነ ሞጫ ቀዳዳ ግን ያስፈልገኝ፣ በጣም ግዴታ የሚያስፈልገኝ ነገር ነው። ቆይ ሰራተኞቹስ ምን አሉ? ምናልባት ሆን ብሎ አድርገውት ቢሆንስ? ድርጅት ውስጥ የሚሰሩትን ሰራተኞች በደንብ ጠንቅቄ ያውቃቸዋለሁ። ረጅም ጊዜ አብረን ስለሰራ እንደዚህ አይነት ተልካሻ ነገር ውስጥ ይገባሉ ብዬ አላሰብም። አይ አይመስለኝም። ሰው እኮ ሸርተት ሊል ይችላል። አይ ቃል የሆነ የተዛባ ሂሳብ ክፍተት ያለማ ይመስለኛል። ታዲያ ዛሬ ያገኘው ሂሳብ ባለሙያስ? እነሱን ታውቃቸው የለን ያን ያህል ትኩረት ሰጥተው ፋይሉን ራሱ ላይት ፈቃደኛ አይደሉም። እነሱ ትኩረታቸው ገንዘብ መቀበል ላይ ብቻ ነው። ታዲያ ለምን እኛ አንሞክረው? ተረጋግተን እኮ ብንፈልገው አናጣውም። ያለምንም ሙቀት ይሄ እኮ ዝም ብሎ የሚሰራ ነገር እኮ አይደለም። ቢያንስ ትንሽ እንኳን ግንዛቤ ሊኖረን ይገባል። እኔ እኮ ጭንቀቱ እንዲቀለል ብዬ ነው። አንተ አዎ ልክ ነህ። ግን እኮ በቃ እንሞክረው። እኛ ሳኑን ለምን ግን አረጋት ሞክሩ። ቢያንስ እሷ የተረጋጋች ስለሆነች ከኛ የተሻለ የማግኘት እድል ይኖራታል። በዛ ላይ ደግሞ አካውንቲንግ እንደተማረች ነግራኛለች። አረግ አንተ ልጅ አበድክ መሰለኝ። እንዴት ነው አንድ ተራ ቤት ሰራተኛ ይሄን ነገር የምትሞክረው? ታደርገዋለች ቃል እመነኝ ታደርገዋለች። እንዴ አረ በእናትህ ሙሉ አደረካት እኮ። እቃ ካጠበችበት የሷ ዲግሪ ይበቃል። ለነገሩ ተው። ያረገን ጉብዝና ለመረዳት ግዴታ ካረጋ ጊዜ ማሳለፍ ይኖርባል። ጊዜ ስትል ምን አይነት ጊዜ? አንተ ደግሞ ሁሉንም ነገር ከዛ ጋር ነው እንደምታገናኙ። ታዲያ ከምን ጋር ይገናኛል? ዋናው ቁም ነገሩ እሱ አይደል? አረግን ግን ማውራት አለብኝ። እርግጠኛ ነኝ የሆነ መፍትሄ ግን አታጣም። ያፊት ተረጋጋና ወደ ቀልብ ተመለስ። ለምንድን ነው እቺ ልጅም ታስጨንቃት እንዴ? ጭራሽ የልጅ ሂሳብ ነው የምትሰጣት? መሞከሩ ግን አይከፋም። እግዚአብሔር ንጹህ ልብ ካላችሁ ሰዎች ጋር ስለሆነ እሷን ደግሞ እንደሚረዳት አምናለሁ። ለዚህ ልጅ ግን ያለ አመለካከት የጤና አይመስለኝም። ደስ እንዳለ ማሰብ ትችላለህ። እኔ ግን ድርጅት ሲዘጋ ቁጭ ብያለሁ። በዚህ ሰዓት ደግሞ ያለችኝ አማራጭ አረግ ብቻ ናት። የእሷን ደግሞ ችሎታ ማወቅ ይኖርብኛል። ለማንኛውም ወደ ቢሮ ልሂድና ፋይሉን ይዤላለች። ሰላም ያፌት።
ሐረግ እዚህ ነሽ? ሀጊ አንድ ነገር እንድታደርጊ እፈልጋለሁ። ያፌት ቆይ ዛሬ ምን ሆነሃል? ምንም እኮ ጸባይ ሊጨበጥልኝ አልቻለም። ሀጊ ልቆጣሽ አይደለም፣ ለትልቅ ቁም ነገር ነው የፈለኩሽ። ቁም ነገር? ቆይ የምን ቁም ነገር ነው? ሀጊ ምን ያህል እንደምተማመንብሽና እንደምኮራብሽ ታውቂያለሽ አይደል? ያፌት ስለምተማመን ነው የምታወራው? ሀጊ አንቺ ከሰው የተለየ ማስተዋልና ችሎታ እንዳለሽ አውቃለሁ። ያንን ነገር ደግሞ ተጠቅመሽ አሁን ካለሁበት ነገር እንድታወጪና እንድትረጂኝ እፈልጋለሁ። ቆይ በምን ድረዳ ፈልገክ ነው? አካውንቲንግ ተመርቀሻል አይደል? አልሳሳትኩም አይደል? እሱ እኮ ያለፈ ታሪክ ነው። ስለሱ ለማውራት ነው እንዴ? አላለፈም ሀጊ፣ ያለሁበትን ችግር ታውቂያለሽ። ይህንን ሂሳብ ደግሞ እንድታስተካክልኝ እፈልጋለሁ። ከአንቺ ውጪ በማንም እርግጠኛ ልሆን አልችልም። እንዴ ያፌት ምን ሆነሃል? እንዴት ነው ይህን ትልቅ ነገር መስራት የምችለው? ትችያለሽ ሀጊ፣ በደንብ ትችያለሽ። እንኳን ይህንን ቀርቶ ሌላም ነገር መስራት እንደምችል በጣም እርግጠኛ ነኝ ባንቺ። ቆይ ምንም ነገር እንድትይኝ አልፈልግም። ብቻ ይህንን ነገር አደራ፣ ሂሳቡን ሰርተሽ በቻልሽ ፍጥነት አስረክብኝ አደራሽ ነው። ምን እየተካሄደ ነው? ያፉ በቃ ከተማመንክብኝማ ምን ማድረግ እችላለሁ? የቻልኩትን ያህል እሞክራለሁ፣ ግን ደግሞ ተስፋ እንዲኖርክ አልፈልግም። ሀጊ አንቺ ብቻ ሞክሪ። ከሞከርሽ ማየውን ነገር የለም አደራሽ። እሺ አልገባኝም። እሷ እንድትሰራ እየሰጣት እንደው? አዎ ምን ነው ገርምሽ? ያፌት ለአንዲት ለቤት ገረድ እኔ አላምንም። በቅጡ እንኳን ማንበብ አችልም እኮ። ግን ጤነኛ ነህ? አዎ በጣም ጤነኛ ነኝ። ደግሞ ባረግ በጣም ሙሉ እምነት አለኝ። እንደምታደርገው ደግሞ እርግጠኛ ነኝ። ለአንዲት ቤት ለምትውል አገልጋይ? አዎ ለቤት አገልጋይ ምንድነው ችግሩ?